የተወደዳችሁና የተከበራችሁ ተመልካቾቻችን ለዛሬ ለተሰኞ ጥር 25 ቀን 2018 ዓ.ም የያዝንላችሁ የምሽት ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የምናደርስላችሁ ይሆናል። ከኢትዮ ዲስኮርስ ጋር አብራችሁን ቆዩ። በቅድሚያም ርዕሰ ጉዳዮቹን እንጠቁማችሁ። የፋኖ ታጣቂዎች በወልቃይት ጠገዴና አካባቢው ጥቃት መሰንዘራቸው የአካባቢው ነዋሪዎች ለኢትዮ ዲስኮርስ ተናገሩ። ወደ ትግራይ ክልል ተቋርጦ የነበረው በረራ ነገ ሊጀመር እንደሚችል የኢትዮ ዲስኮርስ ምንጮች ገለጹ። ትግላችን ራስን የመሆንና በየትኛውም ኃይል ሊቀለበስ የማይችል ፍትሐዊ ትግል ነው ሲሉ የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳዳሪ አሸተ ደምለው ተናገሩ። እነዚህንና ሌሎች መረጃዎችን ይዘናል። አብራችሁን ቆዩ። የፋኖ ታጣቂዎች በወልቃይት ጠገዴና አካባቢው ጥቃት መሰንዘራቸውን የአካባቢው ነዋሪዎች ለኢትዮ ዲስኮርስ ተናገሩ። ነዋሪዎቹ ለኢትዮ ዲስኮርስ እንደገለጹት ከሆነ በአካባቢው የሚገኙ የፋኖ ታጣቂዎች ሰሞኑን ህወሓት የከፈተው ጦርነት እንደ መልካም አጋጣሚ በመጠቀም ጊዜያዊ አስተዳደሩን ለመጣል አንግበው የከፈቱት ጥቃት ሳይሆን እንዳልቀረ ነው ለኢትዮ ዲስኮርስ የተናገሩት። ነዋሪዎቹ አክለውም ታጣቂዎቹ በወልቃይት ጠገዴ ዳጋ አረቢና ካዛ ወንዝ በተባለ አካባቢ ጥቃት መክፈታቸውን በተለይ ኢትዮ ዲስኮርስ ተናግረዋል። ይህ በእንዲህ እንዳለም ከወልቃይት ጠገዴ አዲረመጽ ከተማ ወደ ጎንደር ከተማ የሚወስደው የትራንስፖርት ዋጋ ከ500 ብር ወደ 1000 ብር ከፍ ማለቱን ለእንግልት እንደዳረጋቸው ከኢትዮ ዲስኮርስ ጋር በነበራቸው ቆይታ ተናግረዋል። የወልቃይት ጠገዴ አዲረመጽ ከተማ አስተዳደር ጉዳዩን እያወቀ ዝምታ መምረጡንም እንዳላስደሰታቸው ገልጸዋል። ወደ ትግራይ ክልል ተቋርጦ የነበረው በረራ ነገ ሊጀመር እንደሚችል የኢትዮ ዲስኮርስ ምንጮች ገለጹ። ህወሓትና የፌዴራሉ መንግስት በጠለምትና አካባቢው በቀሰቀሱት ውጊያ ተቋርጦ የነበረው የኢትዮጵያ አየር መንገድ በረራ ወደ ተቋረጠባቸው አካባቢዎች ከነገ ጀምሮ ሊበር እንደሚችል ለማወቅ ተችሏል። የኢትዮ ዲስኮርስ ምንጮች እንደገለጹት ከሆነ ህወሓት ተኩስ አቁሞ ወደ ዳግም ንግግር ለመግባት መስማማቱን ተከትሎ ነው በረራው የሚጀምረው ተብሏል። ነገር ግን በረራ በሚጀምርባቸው አካባቢዎች ግጭቱ የሚቀጥል ከሆነ ሊራዘም እንደሚችል ተጠቁሟል። ትግላችን ራስን የመሆንና በየትኛውም ኃይል ሊቀለበስ የማይችል ፍትሐዊ ትግል ነው ሲሉ የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳዳሪ አሸተ ደምለው ተናገሩ። አንድ ህዝብ ማንነቴ ይህ ነው ብሎ ስለ ራሱ የመበየን መብት ያለው እሱ ነው። ሌላ አካል የለም ማንነትህ እንዲህ ነው ብሎ የሚመጣ ከሆነ እሱ የሌሎችን ማንነት የመጨፍለቅ ተግባር ነው ሲሉ ዛሬ በነበረው ሰላማዊ ሰልፍ ላይ ንግግር ያደረጉት የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳዳሪ አሸተ ደምለው ናቸው። እንዲህ አይነት የሌሎችን ማንነት የመደፍጠጥ ጸረ ፍትህና ጸረ ዲሞክራሲያዊ አካሄድ በቅኝ ገዢዎች ሲፈጸም የኖረ ነው ሲሉ ያስታወሱት አስተዳዳሪው ትህነግ በወልቃይት ጠገዴ ህዝብ ላይ ሲፈጽም የኖረውም ይህንን አካሄድ ነው በማለት ተናግረዋል። ትህነግ ስለ ብሔረሰቦች መብት በጠበቃነት አበክሮ እየተናገረ በተግባር ግን የወልቃይት ጠገዴን ህዝብ የማንነት ትግል ሲደፈጥጥ የኖረ ድርጅት ነው ሲሉ ትችታቸውን ሰንዝረዋል። አቶ አሸተ ሲቀጥሉ ትህነግ በቃል ደረጃ ስለ ፍትህና ዲሞክራሲ እየዘመረ በተግባር ግን ጸረ ፍትህና ጸረ ዲሞክራሲ የነበረ ድርጅት ነው። የማታ ከነበረበት የስልጣን ማማ ላይ ተዋርዶ የወደቀውም በዚህ ግፈኛ አካሄዱ ምክንያት ነው ሲሉም ተደምጠዋል። አስተዳዳሪው አክለውም የወልቃይት ጠገዴ ህዝብ ትግል ፍጹም ፍትሐዊ፣ ህጋዊና የእውነት ትግል ነው ሲሉ አክለዋል። ትግሉ የትውልዶችን ቅብብሎች የታጠቀ ትግልም ነው። የትውልዶች ትግል በመሆኑም ሊፈተን እንጂ ሊሸነፍ አይችልም ሲሉ አክለዋል። ስለሆነም ለህብረ ብሔራዊ አንድነት ፍትህና እኩልነት መረጋገጥ የቆሙ ኢትዮጵያውያን ሁሉ ሊደግፉት የሚገባ ትግል ነው ሲሉ አጽንኦት ሰጥተው ተናግረዋል። በየደረጃው ያሉ የመንግስትና የህዝብ ተቋማትም ይህንን እውነታ ከግምት ውስጥ ያስገባ እንቅስቃሴ ማድረግ ይጠበቅባቸዋል የሚሉት የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳዳሪ አሸተ ደምለው የዚህን ህዝብ ያልተቋረጠ ተጋድሎ ማንነቱን በመታገሉ ምክንያት የደረሰበትን ግፍና አሁንም ያለበትን ፈተና ከግምት ውስጥ ማስገባት ይገባቸዋል ብለዋል። አቶ አሸተ ንግግራቸውን ሲቀጥሉ የወልቃይት ጠገዴ ህዝብ ያካሄዳቸውና የሚያካሄዳቸው ትግሎች ህግና ህገ መንግስትን መሰረት ያደረጉ ናቸው። ትናንት የወልቃይት ጠገዴ የአማራ ማንነትና ወሰን አስመላሽ ኮሚቴ ህግንና ህገ መንግስትን መሰረት አድርጎ ሲታገል እንደቆየም ሁሉ ዛሬም ህግን ተከትለን እየታገልን እንገኛለን ሲሉ ተደምጠዋል። በመጨረሻም አስተዳዳሪው ለፕሪቶሪያው ስምምነት ተግባራዊነት በሙሉ ቁርጠኝነት የበኩላችንን ኃላፊነት ስንወጣ የቆየነውም በዚህ መሰረታዊ መነሻነት ነው በማለት ስለሆነም የፖለቲካ ድርጅቶች፣ የህዝብ ተቋማት እንዲሁም መንግስታዊና መንግስታዊ ያልሆኑ ድርጅቶች ይህንን የህዝቡን የዘመናት ትግል እንዲሁም አስፈላጊ ህጎችንና የፕሪቶሪያውን ስምምነት መሰረት አድርገው መንቀሳቀስ ይጠበቅባቸዋል ሲሉ መልእክታቸውን አስተላልፈዋል።
ተመልካቾቻችን ለዛሬ ለተሰኞ ጥር 25 ቀን 2018 ዓ.ም ያቀረብንላችሁ የምሽት ዜናዎች በዚህ ተቋጭተዋል። ከመሰናበታችን በፊት ርዕሰ ጉዳዮችን በድጋሜ እናስታውሳችሁ። የፋኖ ታጣቂዎች በወልቃይት ጠገዴና አካባቢው ጥቃት መሰንዘራቸው የአካባቢው ነዋሪዎች ለኢትዮ ዲስኮርስ ተናገሩ። ወደ ትግራይ ክልል ተቋርጦ የነበረው በረራ ነገ ሊጀመር እንደሚችል የኢትዮ ዲስኮርስ ምንጮች ገለጹ። ትግላችን ራስን የመሆንና በየትኛውም ኃይል ሊቀለበስ የማይችል ፍትሐዊ ትግል ነው ሲሉ የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳዳሪ አሸተ ደምለው ተናገሩ።